መግቢያ ላይ እንዳዳመጣችኋት ሄርሜላ እንግዲህ አንተ አመኘህ ምን እየሰራችሁ ነው? ምንድን ነው እያለች እንግዲህ ዛሬ ያለ የሌለ ኃይሏን በጣም የተጠቀመች እንግዲህ ሄርሜላ በዚሁ ከቆረጥሽ ሴት ልጅ ቆረጠች ትባላለች ማለት ነው። በነገራችን ላይ ሄርሜላ አትቆርጥም። ዛሬ ግን በጣም በጣም ነው የተናደደች። እኔ እንደዚህ ሄርሜላ ትሆናለች ብዬ በጭራሽ አላመንኳትም ነበር ማለት ነው። ሰላም ወደ የተከበራችሁ እንዴት ናቸው? እኔ ደህና ነኝ አልሐምዱሊላህ። እንግዲህ ሄርሜላን ከዚህ ላይ እንደምታዩዋትኝ ከመግቢያው ላይ እንዳዳመጣችኋትኝ አንተ ምን እያደረጋችሁ ነው? አንተ ነህ ማነህ ሁሉ እያለች እንግዲህ ያው በጣም አብዳለች፣ በጣም ሰክራለች። እኔ ለአንተ እምነቴን ሁሉን ነገር ሰጥቼ አምኜህ እንድታረገኛለህ እንዴ? እነሱ እኮ ባለፈው እኮ ብለውኛል፣ አብርሽ አይሆንሽም ተይ ብለውኝ ነበር። አዎ ብለውሽ ነበር ሩታዬሽ። ይኸውልሽ የምታምነው ባልሽ፣ የምታምነው ፍቅረኛሽ፣ የምታምነው ውሽማሽ ዛሬ እንግዲህ ያው ጉድ ሰርቶሻል። አንቺም ዛሬ እንግዲህ እውነት ከሆነ በጣም ነው ግን ዛሬ የዛሬ እኔ ሄርሜላ በጣም የተመቸች በነገራችን ላይ ማለት ነው። እንዴት እኮ እንደወጣች እንዴት እንደተሽከረከች በጣም ልታብድ ትንሽ ነበር የቀራት። አረ እንዲሁ አብዳለች፣ ጨልላለች። እና እንግዲህ አብርሽን በጣም ተዋርዷል። በተለይ ደግሞ ፍቅርንና ሩታን ያው ሄርሜላ ከወጣች በኋላ ሩታ ምን ልታደርግ መጣች? አንቺና ሩታ ያው ተመሳጥራችሁ ነው። አንቺና ሩታ ያው አንድ ላይ ሆናችኋል እያለ እንግዲህ ፍቅርን እንትን ሲላት ነበር፣ ሲያፋጥጣት ነበር አብርሽ። እንግዲህ አብርሽ ዛሬ ተዋርደሃልኝ። ሩታም በጣም ነበረ እንዴ እኔ አንቺ እንደዚህ ታረጊያለሽ ብዬ በጭራሽ አላመንኩሽም ነበር። ምን አደረግን ሄርምዬ? በቃ ልውጣላችሁ ጨርሱ። ውይ ዛሬማ እኔ ዛሬ ወላሂ እንዴት እንዳሳቀች ሄርሜላ። እናንተ ለካም እንደዚህ ኃይለኛ ናት እንዴ? ዋው! ዛሬ ሁለተኛ አብርሽ ይቅርታ ቢጠይቅሽ አብርሽ ደግሞ በቃ ምንም ማለት አይችልምና ቀስ በይ ተረጋጊ፣ አስረዳሻለሁ ሲላት ነበር። ምንድን ነው የምታስረዳት እንዴ? እጅ ከፍንጅ እኮ ተያዛችሁ። ከዚህ ውጭ ምንድን ነው አንተ የምታስረዳት? ባይኗ አየች፣ ካልጋ ላይ እንግዲህ ተኝታችሁ ተቃቅፋችሁ። ከዚህ ውጭ ምንድን ነው የምታስረዳት ነገር? ሩታ ነፍሴ የኛ ሞዴል እንግዲህ የውሃንችና ፍቅር ተመሳጥራችሁም ሊሆን ይችላልም ላይሆንም ይችላል። እና ግን ያው ሩታ ምንም ቅድም ተናግሬዋለሁ እና ሩታ በነገራችን ላይ ምንም መስሎ አይታያትም። ሁሌ ተረጋጊ እንዳለ ሁሌ እኮ ነው ማለት ነው። ከዚህ በላይ ካልጋ ላይ እንግዲህ እጅ ከፍንጅ ይዛ አንዲት ሴት ልጅ እንዴት ነው መረጋጋት የምትችል? በምን ሁኔታ ነው ተረጋግታ አንተን ቁጭ ብላ እሷ ማዳመጥ የምትችል? ስለዚህ ፍቅር ደግሞ ጀግናዋ ሄርሜላ ወይም አብርሽ እንዳይወጡ ብላ ነው መሰለኝ በሩን እንግዲህ አስቀድማ ቆለፍ። ወይኔ ዛሬ ሄርሜላ እንዴት እንደወጣች እንዴት ተሽከርክራ እንደወጣች ሄርሜላ ሁለተኛ አብርሽን ይቅርታ ብሎ ቢጠይቅሽ እንዳትቀበይ ካሁን በኋላ በቃሽ። ሲሆንም እንደ ፍቅር ጀግና ሆነሽ ጎበዝ ሆነሽ ሁለታችሁን ማስማማት አለብሽ። አብርሽ አይሆንሽም። ባለፈው እኮ ፍቅር ነገረችሽ። ተይ አብርሽ ለአንቺ አይሆንሽም እና ከሰው ህይወት ውጭ ብላሽ ነበር። አንቺ ግን ይኸውልሽ ሳይውል ሳያድር ዛሬ እንግዲህ ያው እጅ ከፍንጅ ይዘሻቸዋል እና ምንም ማድረግ አይቻልም። አይ ሄርሜላ አበደች አበደች አይገልጠውም። ዛሬ ከእሷ ጋር እና ከእሷ ጋር ነው እንጂ ያደረ ከእሷ ጋር እኔን በቃ የምታወራው ሁላ ቀጡን የጠፋት እጁን ብትይዘው አይኑን ብትይዘው እግሩን ብትይዘው በቃ ብትጎንብስ ብትቃና ወይኔ በላቸው። ሩታ ግን የፍቅር ነገር ያው ገርሟታል። እስቲ እንግዲህ እየቆየ ደግሞ የፍቅርና የሩታ ነገር ይገለጽልን ይሆናል። ዛሬ ግን ያው ሄርሜላ እንግዲህ ምንም ማድረግ አይቻልም። ድሮም ቢሆን ተነግረሻል። አብርሽ ጓደኛ፣ ፍቅረኛ፣ ባልም አይሆንሽም። እንግዲህ አንቺ ተርቤ ያው ባጣ ቆይንሽ። በነገራችን ላይ አሁንም ደግሞ ተመልሶ ሲመጣ እኔ እኮ ተመልሰ ደግሞ ስትመጣ እኔ ልቀበልህ። ኧረ እራረማመድ አብርሽ ግን አንተ በሴቶች ትጫወትበታለህ ወይኔ በላቸው። እና ሄርሜላ እንግዲህ ምንም ማድረግ አይቻልም። ያው የዋህነትሽን ከዚህ ላይ አይተናል። የዋህነት ምንም አይጠቅምም። የዋህነት በጭራሽ ሊጠቅም አይችልምና ራሽን ጠብቀሽ ያው ኑሪ። እንግዲህ ምንም ማድረግ አይቻልም። አብርሽ እንግዲህ በኋላ ተመልሶ ወደ አንቺ ህይወት የሚመጣም አይመስለኝም። እና ስለዚህ ያው ልትጎጂ ትችያለሽ በጣም በተለይ ደግሞ አሁን በቅርብ ሰዓት ወደ አንቺ መጥቶ በጣም ብዙ ነገር አድርጎ ይቅርታ ጠይቆ ሁለተኛ እንደዚህ ነገር አልሰራም ብሎሽ ነበረ። ይኸውልሽ ፍቅር እንግዲህ ያው ጉድ ሰርታሻለች። ጉድ ሰራችኝ።
ይዘጋጅልሽ ሻንጣ ይሆንልሽ እንዲህ ይዘጋጅልሽ ሻንጣ። እሱን ሙዚቃ እንግዲህ ያው እየዘፈንሽ ወደምትሄጂበት ትሄጃለሽ። ሩታዬ ደግሞ ያው ፏ በይ ፈሽ በይ እንግዲህ ፍቅር ላንቺ ብላ በጣም ብዙ ዋጋ እየከፈለችልሽ ነው። ልጇን እያዘቀዘቀች፣ ልጇን እየተሰደበች፣ ልጇ በጣም ብዙ ነገር እየተባለች ስለሆነ ያም ሆነ እንግዲህ ያው የሩታ ህመም ስለሚያማት የሩታ ሁሉን ያው ሴት ልጅ ስትጎዳ በነገራችን ላይ በጣም ከባድ ነው እና ለምን እሷ ትጎዳለች? እኔም እኮ ሴት ነኝ፣ ነገ ጠዋት እንደሷ ብሆን በሩታ ላይ እንደዚህ ባደርግ ነገም ደግሞ እኔ እንደዚህ ሆናለሁ ብላ አስባ እንግዲህ ለሩታ ይህን ሁላ ዋጋ ስለከፈልሽ የጓደኝነት ጥግ ይሉሃልኝ። ያው እንደዚህ ነው ማለት ነው። ሄርሜላ ደግሞ ሁሌ በስቀቀን ነበር የምትኖሪ። የፈራሽው ነገር ደረሰልሽ እና እንግዲህ አንቺ አምነሽ ፍቅሩንም ሰጠሽው፣ ሁሉም ነገር ሰጠሽው። እሱ ካልታመነልሽ አንቺ እንዳልሽው እምወድህ እኔ ብቻ ነኝ፣ የማፈቅርህ እኔ ብቻ ነኝ፣ ስለወደድኩ ስላፈቀርኩ ወንድ ወንድ እናንተን የወደዳችሁ እንጂ ሴቶች ወንድን ብዙም አትወደዱ ማለት ነው። ሲወደዱ ወንዶች በጣም ነው ካናት ላይ የሚወጡ፣ በጣም ወጥተው ከዚች ከቅንጭላታችን ላይ ቁጭ ነው የሚሉ። ስለዚህ ለወንድ ልጅ ኮራ ቀብረር ሲባል ነው ጥሩ ማለት ነው። እሱ ይውደድ፣ እነሱ ይውደዱ፣ እነሱ ያፍቅሩን እንጂ እኛ ወንዶችን ከወደድናቸው ካፈቀርናቸው ኧረ ቢስሚላ ልክ እንደ አብርሽ ነው ጤባ ጤባ የሚጫወቱብን። እና እንግዲህ ሄርሜላ ምንም ማድረግ አይቻልም። ዛሬ እንግዲህ ቲክቶክ ሰፈር ያው ሶፍት ይዘን እናዘጋጃለን፣ እንደርሳቸዋለን። ሶፍት ምናምን ነገር ከሌላቸው ያው አሁን በየአረብ ቤት ሶፍት ምናምን ነገር ብዙም አይኖርም እና ብቻ እኔ ለዛሬም ቢሆን ያው እገዛለሁኝ፣ አዘጋጃለሁኝ። ሩታና ፍቅር ይመችሽ። ሄርሜላ ደግሞ ያው ተነግረሽ ነበር፣ ምንም ማድረግ አይቻልም። አብርሽም እንግዲህ ስራው አሳፍሮት አንገቱን ደፍቷል። እና እስቲ በሌላ ቪዲዮ ደግሞ የምንገናኝ ይሆናል። ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ አበረታቱን።